ስለ ተወዳጇ ተዋናይ ቃልኪዳን ጥበቡ ያልተሰሙ 5 ሚስጥሮች። ከዚህ ከምትመለከቱት ፈገግታ በፊት ብዙ የእንባ ጠብታዎች፣ በጊዜ ውስጥ የማይሻር ቁስል፣ የማይታከም ህመም፣ የማይመልሱት ማጣት። ይሄ ፈገግታም ቢሆን እንደ ከዚህ በፊቶቹ በሙሉ ልብ የሚሳቅ ሳቅ ሳይሆን ህይወት ትቀጥላለች የሚል ይመስላል። አርቲስት ቃልኪዳን ጥበቡ ከዛ ሁሉ የህይወት ትርምስ፣ የልብ ሐዘን፣ የመከፋት መስቀልቅል ወደ ቀድሞ ስራዋና አድናቂዎቿ በአዳዲስ ስራዎች መምጣቷን ጨምሮ በርካታ ጉዳዮች በዛሬው ቪዲዮአችን ተዳስሰዋል። በርካቶች መስማት ስለሚፈልጉት ከታሪኩ ብርሃኑ ባባ ጋር ስለነበራቸው መልካም የማይባል የትዳር ህይወቷ፣ ስለፍቻቸው ለማንም ያልተናገረችው እውነታ፣ በእረኛዬ ድራማ ላይ ስለገጠማት ክስተት፣ ብዙዎች ስለማያውቁት አስገራሚ ህይወቷ፣ ከወላጅ እናቷ ጋር ያላትን የጠበቀ ግንኙነት እንዲሁም በቅርቡ ስለማያስማማቸው አንድ ጉዳይ የምንነግራችኋለን። እነኚህን ጨምሮ ስለ አርቲስት ቃልኪዳን ጥበቡ የትም ያልተሰሙ 5 ሚስጥሮችን ከቅርብ ሰዎቿ ባገኘነው መረጃ መሰረት አሰናድተናል። እስከ ቪዲዮአችን መጨረሻ በመቆየት በርካታ ነገሮችን አድምጡ። ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር እንድታደርጉ እየጠየቀን በቀጥታ ወደ ቪዲዮ እናልፋለን። አንደኛ፣ ተወዳጇ ተዋናይት ቃልኪዳን ጥበቡ በ1986 በመዲናችን አዲስ አበባ በተለምዶ ዶሮ ማነቂያ ተብሎ በሚጠራው አካባቢ ነበር ተወልዳ ያደገችው። ከቤተሰቦቿ ከፍተኛ ቁጥጥር የተነሳ የልጅነት ጊዜዋ ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት እንደሆነ ስትናገር ትደመጣለች። ከወላጅ ጥብቅና አላስፈላጊ ቁጥጥር የተነሳ ልጆች ከመክሊታቸው እንዳይገናኙ ሆነው ይቀራሉ። በዚህም ምክንያት ህይወታቸው ትርጉም ያጣ ይመስላቸውና ክፍት ባገኙ አጋጣሚ በማምለጥ አልባሌ ቦታ ይገኛሉ። አንዳንዶች ደግሞ በተፈቀደላቸው ሄደው ስኬታማ የሚባል ህይወት ቢኖራቸው ደስተኛ መሆን ግን አይችሉም። ቃልኪዳን ግን በብልህ እናቷ እገዛ ዛሬ ያለችበትን ቦታ ልትገኝ እንደቻለች ትናገራለች። የቃልኪዳን አባት አቶ ጥበቡ ለጥበብ ያላቸው ቦታ የወረደ ነበር ትላለች ቃልኪዳን። በዚህም ምክንያት እንኳን ውድ ልጃቸው ቤተሰባቸው ይቅርና ሌላውም ቢሆን እዚህ ቦታ ላይ እንዲገኝ አይፈቅድም። ህይወት ግን የራሷ መንገድ አላትና የሆነው ሆኖ ወላጆቿ ተለያዩ። ለእናቷ ዝናሽ የቅርብ ጓደኛ፣ ለቃልኪዳን ደግሞ የቅርብ ሰው የሆነችው አለፍ ሲልም እህት እንደሆነች የሚነገርላት ድምፃዊት ሄለን በርሄ ቃልኪዳን ጥበቡ በወላጆቿ ጸብ የተነሳ እንዳትጎዳ በማሰብ አቢሲኒያ የዳንስ ትምህርት ቤት አስመዘገበቻት። የቃልኪዳን ጥበቡ የአርት ዓለም ጉዞ የዛን ጊዜ ጀመረ። 2. ወደ ፊልሙ ዓለም የገባችበት አጋጣሚ። ተወዳጇ ተዋናይት ቃልኪዳን ጥበቡ በተወዳጇ ድምፃዊት ሄለን በርሄ የተነሳ አቢሲኒያ የዳንስ ትምህርት ቤት ከገባች በኋላ የነፍስ ጥሪዋን እንዳገኘች ትናገራለች። የአቢሲኒያ ዳንስ ትምህርት ቤት ባለቤት በቃልኪዳን የዳንስ ብቃትና ባላት ቁመት ተደምሮ በቅልጥፍናዋ እጅግ ስለወደደቻትና እንዲሁም ቃልኪዳንም ሞዴሊንግ የመማር ፍላጎቷን ስለነገረቻት ሞዴሊንግ በነፃ እንድትሰለጥን ትፈቅድላታለች። በወቅቱ የውዝዋዜ እንዲሁም የሞዴሊንግ አቅም ፍላጎት በውስጧ እንዳለ ለተረዳችው ቃልኪዳን የአጋጣሚ ምቹ ዕድልን ይዞላት ብቅ አለ። በሚሰጣት ስልጠናም አመርቂ የሆነ ለውጥ በማሳየቷ በኋላም ሞዴሊንግ ትምህርቷ ላይ የአክቲንግ ወይንም የትወና ስልጠና ይሰጣት የነበረው መምህሯ በትወና ክህሎቷ ስለተማረከ የተለያዩ ትርኢቶች እንድትሰራ መንገዶችን ይጠርግላት ጀመር። የእናቷን ልፋት ምን ያላስቀረችውና እድል በሯን አንኳኩታ የመጣችላት ቃልኪዳን በተለያዩ ቲያትሮችም ላይ በብቃት መተወን ጀመረች። አሁን ወደምትገኝበትና የተለያዩ ሽልማቶችን እስክታሸንፍበት ጊዜ ድረስ እንዲሁም በፊልም አፍቃሪያን ልብ ውስጥ እስክትገባ ድረስ ተወዳጅነትን ያስገኘላትን የተለያዩ ፊልሞችን ለተመልካች አበርክታለች። ይቺ በውበቷም ሆነ በስራዋ ብዙዎች የሚወዷት አርቲስት ደስ የሚል ስቃይ፣ ፖለቲካ አይደለም፣ ከደመና በላይ እና አንቺን ለኔ ጨምሮ ከ25 በላይ ፊልሞች ላይ በትወና ተሳትፋለች። በተከታታይ 2 ዓመታት ደግሞ የኢትዮጵያ ፊልም ፌስቲቫል ምርጥ ተዋናይነት ዘርፍ ላይ የሚቀርማትና የሚያሸንፋት ስላልተገኘ የዓመቱ ምርጥ ነሽ ተብላ ሽልማቷን ተቀብላለች። 3. እረኛዬ ድራማ በአርቲስት ቲቪ መተላለፍ ከጀመረ በአጭር ጊዜ ውስጥ ተቀባይነትን ያገኘው በታዋቂ ደራሲያን አዜብ ወርቆ እንዲሁም ቅድስት ይልማ አማካኝነት ተጽፎ በሳምንት 2 ቀናት ይተላለፍ የነበረው 4 ምዕራፎችና 48 ክፍሎች ያሉት እረኛዬ የተሰኘ ተከታታይ የቴሌቪዥን ድራማ የጊዜው የኢትዮጵያ ኮከብ ተዋናያንን ያሰባሰበ ነው ብንል ማጋነን አይሆንም። በድራማው ላይ ጉልህ ሚና ወስዳ የተወነችው ተወዳጇ ተዋናይ ቃልኪዳን ጥበቡ ወደ ምስራቁ የሀገራችን ክፍል የሚወራ አማርኛ ዘዬ ያላት አንዲት የጀበና ቡና የምትሸጥ ኑሯን ለማሸነፍ የምትተጋ ልብቀናን እንስት ገጸ ባህሪ ወክላ በብቃት የተወነች ሲሆን በዚህም ችሎታዋን አስመስክራለች። እረኛዬ ድራማ ለተዋናይ ቃልኪዳን ጥበቡ ከአንጋፋው አርቲስት ሙሉዓለም ታደሰ ጋር የመገናኘት እድል ይዞላት እንደመጣ በደስታ ትናገራለች። በሌሎች ድንቅ የፊልም ትወናዎቿ የምንወዳት ወጣቷ አርቲስት ቃልኪዳን ጥበቡ በዚህ ድራማ ላይ ባሳየችው የትወና አቅም በበርካቶች ዘንድ አድናቆትን አትርፋለች። የሰው መውደድ ያላት ሳቂታዋ፣ ተጫዋቿ እንዲሁም ልበቀናዋ ቃልኪዳን ጥበቡ ከዚህ በተሻለ ስራ በተለያዩ ድራማዎች እንድናያት ዘንድ ምኞታችንን እንገልጽላታለን። ውድ ተመልካቾቻችን ተዋናይት ቃልኪዳን ጥበቡ በእረኛዬ ድራማ ላይ ባሳየችው ትወና ከ10 ስንት ይገባታል ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን።
4ኛ ተወዳጇ አርቲስት ቃል ኪዳን ጥበቡ ከወላጅ እናቷ አርቲስት ዝናሽ ውቤ ጋር ያላቸው ፍቅር የልጅና የእናት ብቻ ሳይሆን የእህትማማች ይመስል በእጅጉ አስገራሚ ነው። ወልዳ በችግር አሳድጋ አያት ሆና የልጅ ልጇን የምትንከባከበዋ የቃል ኪዳን እናት ታሪክ ብዙ ሊባልለት የሚችል ነው። ቃል ስለ እናቷ ቃል ያጥራታል። አርቲስት ዝናሽ ውቤ ለልጇ ተዋናይት ቃል ኪዳን ጥበቡ እናትም አባትም ነበረች። የዚች ጠንካራ እናት ህይወት ቢነበብ ቢተረክ የሚያልቅ አይደለም። የአርቲስት ቃል ኪዳን ጥበቡ እናት ድምፃዊት ዝናሽ ውቤ ከ12 ሚሊዮን በላይ እይታ ባገኘው ማንን ነው በተሰኘ ነጠላ ዜማ ላይ ሞዴል ሆነው ያየናቸው ቃል ኪዳንና ታሪኩ ብርሃኑ ባባ ከዝናሽ ውቤ ድምጽ ባሻገር ለሙዚቃው መወደድ የራሳቸውን ሚና ተጫውተዋል። ስለ እናቷ አውርታ የማትጠግበዋ ቃል ኪዳን ጥበቡ በቅርቡ ገበያ ላይ ስለሚውለው የእናቷ ስራና ስለ እናቷ እንዲህ ስትል አስተያየቷን ሰጥታም ነበር። ዝናሽ እናቴ፣ ያንቺ ስኬት፣ ያንቺ ሀብት፣ ያንቺ ዝና ለኔ ነው። ሁሌም ለኔ እንዳያንስብኝ፣ ለኔ እንዳይጎልብኝ ነው የምትፈልጊው። እኔ በውበትሽ ውስጥ ውብ ሆኜ እንድታይ መክሊትሽን ሳይቀር ሰዋሽልኝ። የሚያንስ ነገር ሳይኖርሽ አንሰሽ ከፍ አደረግሽኝ። አንቺ እኔን ስታይ ራስሽን ብትረሺም የማይረሳ አምላክ ከሰጠሽ መክሊትሽ ጋር አገናኘሽ። እናቴ አንቺ የዓለም ውድ ነገር ሁሉ ያንስብሻል ስትል ፍቅሯን ለመግለጽ ሞክራለች። ውድ ተመልካቾቻችን እዚህ ከደረሱ ቪዲዮን ላይክ አድርጉ እያልን ወደ ቀጣዩ ጉዳይ እንውሰዳችሁ። አርቲስት ቃል ኪዳን ጥበቡና ታሪኩ ብርሃኑ ባባ በአንድ ወቅት በትዳር ተጣምረው እንደነበር የአደባባይ ሚስጥር ነው። እነዚህ ሁለት ተወዳጅ ጥንዶች በትዳር ወቅት ካፈሩት አንድ ልጃቸው ጋር በየጊዜው የሚለቁት ምስል አብዛኞቻችን የምናውቀው ነው። በተለያዩ ምክንያቶች ለ3 ዓመታት ባለመግባባት ውስጥ የቆዩት ጥንዶቹ በስተመጨረሻ ልጅ ካፈሩበት ትዳራቸው በፍቺ መለያየታቸውን ለህዝቡ ጋዜጠኛ ሰይፉ ፋንታውን በታዲያስ አዲስ በኩል አረጋግጦም ነበር። ጥቂት ለማይባሉ ጊዜያት ተፋተው ለብቻቸው መኖር ከጀመሩ በኋላ ከዕለታት በአንዱ ቀን የተዋናይ ታሪኩ ብርሃኑ ባባ ህልፈት ተሰማ። የኢትዮጵያ ህዝብና የጥበብ ወዳጅ በእጅጉ አዘነ። ምንም እንኳን በፍቺ ቢለያዩም የልጇ አባት፣ የጥሩ ጊዜ ወዳጇ፣ የአፍላ ፍቅር አጋሯ ነበርና ለቃል ኪዳን ጥበቡም ትልቅ መርዶ ነበር። ለበርካታ ቀናትም ድብርት፣ ጭንቀት ውስጥ የነበረችው ቃል ኪዳን እህል ውሃ ሳትቀምስ ለበርካታ ወራት ራሷን ከሰው አግልላ ቆይታለች። ለወራት ከኢትዮጵያ ህዝብና ከሚወዳት የጥበብ አፍቃሪ አይንና ጆሮም ጠፍታ ነበር። ሁላችንም እንደምናውቀው ተወዳጁ የቀድሞ ባለቤቷ ታሪኩ ብርሃኑ ባባ ህልፈት በኋላ በብዙ ሀዘንና ስብራት ውስጥ የነበረችው ቃል ኪዳን ጥበቡ ከትወናው ዓለም ጥቂት ለማይባሉ ጊዜያት ከሚወዳት ህዝብ ጠፍታ ሰንብታ የነበረ ሲሆን ከዛ ሁሉ ሀዘን ወጥታ ፈጣሪ ረቷት ትዝታ በተሰኘ ፊልም ወደምትወደውና ብዙዎች ወደሚወዷት ስራዋ ተመልሳለች። ይህች ሴት ለወራት ሀዘን ሲነጣት ብዙዎቻችንን በእጅጉ ያሳዘነው የታሪኩ ብርሃኑ ህልፈት ከብዙ አጉረምራሚ የሐሰት ከሳሾቿ ተደብቃ የውስጥ ህመሟን ይዛ እያንዳንዱን የማያልፍ ቀናቶቿን አልፋ እዚህ ጋር ደርሳ ኤሊያና ፕሮሞሽን ያዘጋጀውን የወንድማገኝ ለማ ህጋዊ ድሃ የተሰኘ ፊልሟን ዳግሞ ወደ ስክሪናችን ብቅ በማለቷ አብዛኛው አድናቂዎቿ በእጅጉ ተደስቷል። የማያልፍ ነገር የለምና ሁሉም አልፎ ቃል ኪዳንን እንዲህ ባሉ ጥሩ ስራዎቿ ማየታችን አስደሳችና ይበል የሚያሰኝ ነው እያለን ቪዲዮአችንን እዚህ ጋር እናበቃለን። ቪዲዮአችን ከተመቻችሁ ላይክ እንዲሁም ለሌሎች ሼር፣ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑን እያለን በቀጣይ በሌላ አሪፍ ቪዲዮ እስክንገናኝ በሰላም ቆዩ።